ቆይ ቆይ አንድ ፊልም ጀምረኸው መጨረሻውን ሳታቅ ልትወስን አትችልም። መጨረስ አለብህ አይደል እንዴ? ለዛ ነው ስትላቸው በደፈና ርዕሷን ኖ ህይወት ፊልም ናት። ስማ ፊልም ናት በዚህ ምድር ላይ ማለት ነው። ስምንት ዓመት ወለደችኝ። ከዛ በኋላ እንዲያልሽኝ ብትመልሽ እኔ ጥያቄን እየመለሽ ነው ወላ የአንቺን የህይወት ታሪክ እያዳመጥ ገብተሻል? እኛም እያወራን ያለ ነው ስለ መጽሐፍ ቅዱሱ ጥቅስ ነው። እሱን ትቶ ሌላ ወሬ የሚያወራ ከሆነ ርዕሳችንን አላገኘውም። እዛ ማብራሪያ እዚህ ላይ መጽሐፍ የለብህም። ርዕሱንም አንብበህ ከሆነ ለምን እየተጻፈ ማወቅ ያለብህን እንጂ ካነበብከው ጥያቄ መልሶልሃል። የተጻፈ ለምንድን ነው ተመልሶልኛል እኮ እኔ እኮ አልተመለሰልኝም አላልኩም። አንተ ምንድን ነው ያልከው? ህፃኖችን ለራሳቸው ውሰዷቸው ብቻ ስላለ አግቧቸው። እንዴት ብለህ ነው የምታስበው? ህፃን ልጅ እንዴት ነው አግቧቸው ብሎ ፈጣሪ እኔ እኮ አይደለም ያልኩት ሜላት። እኔ ብለው ኖሮ ልክ ነበርሽ። ግን የስ አንተ እኮ የተጻፈው ነው፣ ግን ሚኒንጉን አላየህማ። ሚኒንጉን ሳታይ ነው ያችን ሰዎች ነው ሜላት። ስና ሊቃውንት አያውቁም፣ እነሱ ናቸው የሚያውቁት። ስለዚህ እኔ እናንተን ነው የምቀበለው ልበል። ይኸው በቃ እነሱ ሊቃውንቶቹም አሉ፣ መጽሐፉም ያን ነው የሚያሳየው። እኔ ምን ላድርገው? አንድ ነገር ታውቃለህ፣ እኔ ወንድሞቼ የምመክራችሁ ነገሮች ማለት ነው ስለ እውነት ነው የምላችሁ። ዛሬም ብቻ ኑሯት እስቲ፣ ስለ ነገም አታውሩ። ምን አይደለም ስለ ሚኒንጎቹን ሳታነብ ሳታውቃቸው እዚህ ላይ አታውጣ። ቅድሚያ ብሄር ምንድን ነው ለምን ለማለት ፈልጎ ነው። እኔ አንድ ነገር ሳነብ ያልገባኝ ነገር ካለ ይሄንን ምን ለማለት ስለፈለገ ነው እዚህ ጋር የጻፈ ማለት ታማኝ አይደላችሁም ስትል ኢየሱስ አንዱ አምላክ አብ ነው ይላል። እናንተ ትመጡና አይ ወልድም መንፈስ ቅዱስም አምላክ ነው ትሉናላችሁ። ስለዚህ እናንተን እኛ እንዴት እንመናለን? ኢየሱስን እንመን። እና አንድ ነገር ልንገርህ፣ ውስጡ ብዙ ነው ነገር እኔ አንድ ነገር ላስረዳ። ኖ አንድ ሰው ውስጡ አሁን እኔ ስለ እስልምና በተነገረኝ 130 ጊዜ በተነገረኝ አይገባኝም። ምክንያቱም ውስጡ ይገባሻል። አይ ባቱኝ እስልምና እንደዚህ ነው። አይገባኝም ካልሽም አይገባሽ አይችልም እኮ እናንተም እንደዛ ናችሁ እኮ። እናንተም እኮ አንፈልግም እንዲገባን አንፈልግም ስላላችሁ ነው። ኖ እንዲገባህም አይደለም። እኔ አይመለከተኝም። እኔ ሜላት ነኝ ስለ ራሴ እንጂ ስለ አንተ ማለት ነው። አንድ የመጨረሻ ዕድል ልስጥሽ። ኢየሱስን የፈጠረው ማን ነው? እሱን ንገሪኝ እስኪ። ምን ማለት ነው? ኢየሱስ አምላኩ ማን ነው? ራሱ አምላክ ነው። ማንም ሊፈጥር አምላክ የለው። ራሱ አምላክ ነው። ኢየሱስ አምላክ የለው። አምላክ የለውም ወይ? አባቴ እኔ ስለ ኢየሱስ ላወራ አይደለም የመጣሁት እኔ አሁን ማለት ነው። ካንተ ጋር ወሬ ለማውራት ሳይሆን እኔ
አንድ ነገር አምላክ አሁን ኢየሱስ ጋር ምን አስሄደ? እኔ እሱን ልዘረዝርልህ ስለ ህጻናቶች ይቅርታ ግልኝና ማለት ነው። ኢየሱስ እሺ አምላክ አለኝ አለ። ምን ልበል አሁን? አንቺ ትመጪና አምላክ የለውም ትይኛለሽ። እኔ ማንን ልቀበል? እስኪ አንቺ ንገሪኝ። ኢየሱስ አምላክ አለኝ ይላል፣ አንቺ የለውም ትያለሽ። ማንን ልቀበል? እስኪ አንቺ ንገሪኝ እስኪ። እኔ አሁን እንደ አንቺን ልረዳ ግን እኔ አይገባኝም። እሺ ደንቆሮ ነኝ። ኢየሱስ አምላክ አይደለም። ቆይ እኔ የሆነ ነገር ለማንሳት አትሞክር። አንድ ነገር ለማንሳት አትሞክር። እኔ ስለ ኢየሱስ ልናገር ሳይሆን የመጣሁት አንተ ጋር ሚኒንጉን ሳታውቁ ገና እናሸማቅቃለን። እንደዚህ እንላለን። ስለ ሕፃን ንገሪኝ አንዴ። የቱን እንቀበል? አንቺን እንቀበል ወይስ ሌላ ሰው ልቀበል? ኢየሱስ ልቀበለው? አንቺ ንገሪኝና ነበረ። ስለቆየሽ እናመሰግናለን። አሁን ታች ወጥቶኛልሽ። እዚህ ከተመቸሽ እንትናችን የገባቸው ያስረዱናል። አሁን አንቺ ሚዩት አድርጊና ጠብቂ። ሌላ የሚሆን ከሌላ ሰው ጋር ቀጥል። ሜላት ይበቃሻል። በቃ አራነ ላስቀሩና ከዛ ለራሳቸው አግቡ ይላል። ምን ትላለህ? ያው እንግዲህ እንዳታስወርዱኝ ከአጠራ አድርጌ ነግራችሁና ፈለጋችሁ ታስወርዱኛላችሁ። በዚህኛው የመጣሁት ቅድም ስላስወረዳችሁ የኔን መልስ ልመልስ እና ችግር የለውም ታስወርዱኛላችሁ። ካልተሳደብክ ማንም አያወርድ መሰለ። ሶሪ ቅድምን ይዘው ሲመጡ ነው ወንዶቹ በሙሉ ገለዋል። አምስቱም ዝም በል የሚለውን ብቻ ይህን ሁሉ ዘመን እነሱ ነበር የሚጠይቁንና ዛሬ የምንጠይቃቸው እንዴ?
ቪዲዮ ሰርታችሁ ቪዲዮ ቀርጻችሁ ምናምን ነገር የነቢዩ ሱና የእንትን ሱና እያላችሁ አንድ አረብ ሀገር የተሰራ ላይ ቪዲዮ ላይ እያላገጣችሁ ስትሰሩ የነበራችሁ እስኪ እናንተ እውነት ለህፃናት አዝናችሁ ነው ወይ ስለ እንትን አዝናችሁ ነው? ስራችን ለግራት ነው ማለት ነው። እስኪ ይሄን ተቃወሙ። እስኪ ያት ይሄንን መቃወም አቅቷችሁ ቪዲዮ ሰርታችሁ እስልምና ላይ ታወራላችሁ። ይኸው ኢትዮጵያ አጠገባ ምክንያቱም ተማሪ የጨረሰው ሰው ገደቡ ቄስ አይሆን አዲስ በቃል አንድ አመት ተኩል ልጅ ነበርኩ። ሰዓት እሑድ ሌሊት ቤተክርስቲያን ሄድ ተባለ። እንደተለመደው መስሎኝ ሄድኩት። በዛን እዛ ልብስ ምናምን ትምለው እንደዚህ ወይ እንደዛ በይ። እኔ ግን የሆነ ደግሞ ተስፋ ነበር መማር እንዳለብኝ ራሴን ሰምነዋለሁ ሁል ጊዜ እና በዛም ውስጥ እኛ ራሱ አንድ ቀን እማራለሁ ማለት ነው። እንዴት እንደሆነ አለው እሱ እኔ 7 ዓመት ሲሆን እሱ 16 ዓመት ነው እንዲሁ ሆነ። ግን የዛን ጊዜ ቤቱን አላውኩም። ብዳርና ሲባል እኔ ልብስና ልብስሻሉ እና ወሰዱ ገበያ አትናሰጠረብለዛ ዋላ ሲደገዝ
ጀነዋሪ መጀመሪያ ቀን ጀምሮ ያው እኔ ደስተኛ አይደለሁም። ምንም አላውቅም። እዚያ ደስተኛ አይደለሁም። ያው ሳለቅስ ነው የሰነበት ማለት እናት አባቴ ጠፍቼ ስሄድማ ይሄን ተቃውሞ አገራችን ላይ ያሉት እዛ ቪዲዮ ሰርታችሁ ቆርጣችሁ ከምታመጡ እነዚህን ተቃውሞ። ኢንፋንትስ የተባሉት ህፃናት ጨቅላዎች እነዚህ ናቸው። ቅድም የከፈትክልኝ መጽሐፍ ቅዱስ ስለ እግዚአብሔር መቅሰፍት ነው የሚያወራው። ብሉይ ኪዳን ላይ መቅሰፍት ማለት ስለ ቁጣ ነው። እሺ ቀጥል። በጦርነት ሰዓት ላይ የተማረኩትን የምትማርኳቸው ሴቶች እነማን ናቸው? ድንግል የሆኑ ሴቶችን ማርኳቸው ይላል። ድንግል ያልሆኑትን ደግሞ ገድሏቸው ይላል። ቁጣው የወረደው ባይብል ወር ላይ ስናነበው ከእንትን ጋር በተገናኘ ነው፣ ዝሙት ጋር ምናምን በተገናኘ መስለኝ ስለ ግድያ ነው እያወራ ያለው። ስለ ግድያ ነው የሚያወራው። ግድያው ሴቶችን ተጠቅመው የሆነ ዝሙት ፈጽመዋል። እስራኤላውያን አለ የሚገደልበት ግድያ ፈጽመው ነበር ስቶሪ የሰማሁት። ችግር የለም ምን ያነባዋሉ። እነዚህን አግቧቸው ነው እያለ ያለው ነው የምትለኝ ሀሳቡ? ውሰዷቸው፣ ለራሳቸው አግቧቸው ይላል። ለራሱ ወንዶች ህፃን ቢሆኑም ወንዶች ይገደላሉ። ሴቶች ግን ህፃናቸውን ለራሳቸው ህፃን ልጅ ከተማረክ በምርኮ እጅን ካገኛት ተወስዳታለህ፣ ለራስ ታረጋታለህ። አምላክ ነው ይህን ትእዛዝ ያዘዘው ብለህ ታምናለህ? ሀሳቡ ራሱ እንደዚህ አይሆንም ብዬ አስባለሁ ነው። ግን የሆነ ቦታ ራሱ ሰምቼው ተጠይቀው እንትኑ እንደዚህ አይመስለኝም። ማለት በየትኛውም ሁኔታ ሆነ ብታስበው እናንተ ሰው ሆነን ነው አይደል? እነዚህ ህጻናት እንዴት የሚል ጥያቄ ያመጣ ነው። አምላክ አድርገህ ስታስቡ ደግሞ የኔም ጥያቄ ሜቢ የተጻፈበት መቅሰፍት። በነገራችን ላይ እግዚአብሔር በጣም ቁጡ ነው። በብሉይ ኪዳን ላይ ከሰው ልጅ ጋር ጠብ ውስጥ ነው ያለው እና ልክ ከድንግልና ጋር መቅሰፍት ምን አገናኘው? ድንግል ያልሆኑት እኮ ድንግል ያልሆኑት መቅሰፍቱ ከዝሙት ጋር የተገናኘ ነው የምለው። ማለት ወንዶችን አስገብተው ወንዶቹና ዝሙት ነው የሰሩት። ወንድና ሴት አይደሉ? ያዳምጠኛ ህፃናት ወንዶቹ ለምንድን ነው የሚገደሉት? ህፃናት ወንዶችን ይላል። አላየሁትም ነበር። ሰው ችግር የለውም። ወንዶችን ህፃናት ሁሉንም ይገደላሉ። ወንድ ማያውቁት ሴቶች ደግሞ ለራሳቸው ውሰዷቸው ይላሉ። ድንግል የሆኑትን ማለት ነው። እነዚህ ሴቶች ደግሞ እነማን ናቸው? አሁን ያሳዩ ጮጬ ናቸው። አምላክ ነው እንደዚህ ብሎ ያዘዘው። አምላክ ነው እንደዚህ ብሎ ያዘዘው። እንደ ባይብል ከሆነ አምላክ ያዘዘው፣ ግን ከምን አንጻር ታዘዘ እንዴት ነው የሚለው ግን እዚህ ጋር ማረጋገጥ አልችልም። በተረዳሁት መጠን ነገር ያለው ግን ሄድበታለሁ። ቆሜ አልተውም። ያድርግና ቆይ አሁን እቺን ልጅ ቢወስዷት ምን ትችላለች? አሁን እቺ ልጅ ገና ዳይፐር የሚያደርጉ ናቸው እኮ። ኧረ ቢላል
ተው ስለ ሴክሹዋል ቢላል ያንግ የሚለውን ብቻ ቆርጠህ ማብራራት ስለ መውሰድና ሴክሹዋል ኢንተርኮርስ ይለያያል። ተው እንጂ ነው አለ እናንተ ይሄንን ነገር እንኳን በሰው ልጅ አምሮ አይ እኔ ጥያቄ ስለፈጠረብኝ ነው። እኔ እንደዚህ አይነት ሴክሹዋል ኢንተርኮርስ ሊሆን አይችልም ቢላል በፍጹም እግዚአብሔር ሴክሹዋል ኢንተርኮርስ አረ ይላል ያው አግቧቸው ይላል የተማረኩ እንደፈለግ እንደውም ተገናኝ ሄዳል ላሳይ የተማረኩት ላሳይ ኢሻ አንዴ እኔ ላውራ ከይቅርታ ጋር አንዴ ልጨርስና አይልም ሴክሹዋል ኢንተርኮርስ አይልም ስላለኝ እኔ ላሳይ እኮ በዚህ ምዕራፍ ላይ ስለታደላቸው ህጻናት ሴክሹዋል ኢንተርኮርስ አያወራም። በቃ በዚህ ምዕራፍ ስለ ሴክሹዋል ኢንተርኮርስ አይደለም። የተማረኩ ሴቶችን ሊጋቡ ይችላሉ። አይኖት ማረከው የወሰድካቸውን ሴቶች ልታገባ ትችላለህ። ስለ ህጻናት ግን አይደለም ነው ፖይንት። እሺ አንዴ የተማረኩ ሴቶች ሳያገቧቸው ሰዎች ይገናኟቸው ላሳይ እኮ በየትኛውም በኩል ላይ ባሪያዎች እንደሚገናኟቸው እናውቃለን አይደለም እንዴ? ለምንድነው ሌላ ቦታ ምትወስደኝ? ሳይጋቧቸው እነዚህ ያውልቅ ምን ይላል? ጠላቶችን ልትዋጋ በወጣ ጊዜ አምላክ እግዚአብሔር በእጅ አሳልፎ በሰጠ በማረካቸው ጊዜ በተማረኩትም መካከል የተዋበች ሴት ብታይ ብትመኛት ሚስት ልታደርጋት ብትወድ ወደ አንተም በቤት ታመጣታለህ ይላል። አውጥተው ወደ ወደደችው ሰዳታለህ ይላል። ከደረስከባት በኋላ ባትመች አውጥተህ ትሰዳታለህ። በዋጋም ግን አትሰጣትም፣ እፍረት አድርገህባታልና እንደ ባሪያ አትቆጥራትም፣ ትሰዳታለህ በነፃ። አትከርዳትም። ሴክሹዋል ኢንተርኮርስ ስላረካት እንደ ባሪያ አታያትም ነው የሚለዋል ሀሳቡ። አው ዝም ብለህ በነፃ ትለቃታለህ ትለቃታለህ ነው የሚለው። ቴንኪው ግን ይህንን ራሱን ደግሞ በሌላ እምነት ላይ ይፈቅደዋል አይደለም? ባሪያዎቻችሁ ለእናንተ የተፈቀዱ ናቸው በሚል ሀሳብ ማለት ነው። አሁን እሱ ሀሳብ ከቅድም ካነሳልኝ ጋር ስለማይሄድ ወደዛ ሂድ። በቃ ችግር የለም። ጥያቄ ካለ ትጠይቃለህ፣ ችግር የለውም። እሺ ስለዚህ እነዚህን ህፃናቶች ወንዶች ወስደው ምን ያደርጋሉ? እንደዚህ ያደርጋሉ ማለት ነው። ቲቪሽ አንዴ እኔ ላውራ ከይቅርታ ጋር እሺ ቢላል አንዴ ሙሉን አንብብልኝ። ዘኍልቍን ምዕራፍ 31 ቁጥር 18ን ምን ታደርገዋለህ መሰለህ? ክፈተው አንዴ፣ ቆይ እንትኑ አፑን ክፈተውና ላሳይ። ሙሉ ማለት ጀምሮ ነው። ሙሉ ምዕራፍ ነው ማነብልህ። ታነባለህ ከፈለግ ይለቀታልሽ። እሺ ከስንት ጀምረህ ልታነብ ፈልገህ ነው? አልሰማም። ትሰማለህ? ታበርጉ ሰዎች። እሺ ከስንት ማንበብ ፈልገህ ነው ወገናችን? እሺ ክፈትልኝ። አልከፈትኩ የለም። እሺ በቃ ሌላ የሚገባ ክርስቲያን አለ? ሌላ አይቻልም ብሎ የሚሞግት ክርስቲያን አለ?
አንድ ቁጥር ይጻፍና ይግባ። በነገራችን ላይ በጣም የምትወዱት በጣም ከመለኮት በላይ የምትወዱት ርዕስ ነው። አምላክ ማን ነው ወይስ ስለ እንደዚህ አይነት ይወራ ቢባል ቶሎ የምትመርጡት ርዕስ? እሺ ደህና ደረ ይሳቅ ሄሎ ይሰማል? እሺ አንዴ አባን ክፈታትና 1954 የሚለውን ትርጉም 2001 ላይ አድርግልኝ። አዲሱ መደበኛ ትርጉም 2001 የለኝም እኔ። አለ እሱ ክፈተው፣ አላሳይ እንዴት እንደሚጠ ሄሎ ቢላል ይሰማል? የ2001ዱንም ብከፍት 2001ዱንም ብከፍትልህ ተቃይሮ የመጣውን ቆይ የ2001ዱን ቢከፍት የለም አለኝ፣ ችግር የለውም። ስለዚህ የተሻሻለውን ላሳይ። አዎ ላሳይ፣ አዲሱ መደበኛ ትርጉም ላይ ላሳይ። ምሳሌት የምትለዋን ንካት፣ ከላይ ያለችዋን አማርኛ የምትለዋን ከሰር ቆይ አንዴ፣ የተኛው ነው የሚቀድመው ከ54ቱ እና ከ2001ዱ? ከዚህኛው እና ከ2001 የተኛው ይቀድማል። ስለዚህ ሞር ግልጽና የተብራራ ስለሆነ ሞር በጣም ግልጽ ስለሆነ 2001 ላይ ከርሰሯን ንካትና ከላይ 1954 የምትለዋን ንካትና ኢዲት ተደርጎ የመጣውን ልታሳይ ነው። ኢዲት ተደርጎ የመጣውን ልታሳይ ነው። አረ ኢዲት አይደለም፣ አክቹዋሊ በጣም ግልጽ ስለሆነ 2001 ላይ አድርገኛል። አንድ ክፈተው፣ ምንም ችግር የለውም። በየጊዜው ይሻሻላል። ባይብል ላሳየው። አሁን ለምሳሌ 2001 እና የ54ቱን ባስተያይል ሁለት ጥቅሶችን በጣም ይራረቃሉ። ለምሳሌ ኤፌሶን 1:3 ላይ እዚህ ላይ አድርገውና ዘሁልቁ ኖ ኤፌሶን ላይ አትሄድ። ዘሁልቁን ምዕራፍ 31 ቁጥር 18ን አዲሱ መደበኛ ትርጉም 2001 ላይ ክፈትልኝና እኔው በጣም ቀላል ነገር ነው የጠየቁ። ብሏል። ክፈትለት፣ ችግር እንግሊዝኛው ላይ ላድና ትልቁ ላይ አድርጉት። አንዴ ፖዞናል። ኧረ ግድ የለም ክፈትልኝ ቢላል። ቆይ አንዴ ትመለስ፣ ይከፍትል ትልቁ ላይ ይሆናል። እሷ ትመለስ እና ደግሞ ይሳቅ እዚሁ አንድ ነገር ልበልና ደብር ነገር ነው እውነት ለመናገር ስናይ ነበረው። ይሄ ጎጂ ልማዳዊ ድርጊት ምናምን የሚባለው እሱ ነገር ነበር ስታሳዩ ነበራል። ይሳቅ ነው መገባ አለ። አንዴ ዳውንሎድ አድርጋትና እቺ አዲሱ መደበኛ ትርጉም የምትለዋን ዳውንሎድ አድርጋት አንዴ። ዳውንሎድም ቢሆን የሚከፍት አይመስለኝም። አይ ይከፍታል። ሺማ ትከፍታለች። ቆይ ትጨርስለትና ከዛ አንዴ ወጥተህ ግባ። አንድ ጊዜ ካፑ ወጥተህ ግባ። ክሊር አድርገውና አንዴ ክሊር አድርገው ሲምትል ከዛ ተመልሰህ ግባ። ከፍቷል ይመስለኝ። እስቲ ሞክረው። አይከፍትም ብዙ ጊዜ አንዴ ቢላል ከፍ 1954 ንካውና አሁን አይ ቲንክ ዳውንሎድ ያደረገው ነገር ካለ ያገኘዋል። አልመጣልህም? ወይ እኔ ላምበው ካልሆነ አንብቦ በቃሽ ላምበውሽ። ቆይ አንዴ ስፕሊት አዲሱ መደበኛ አለ እንዴ? አዲሱ
ዳውሎ እንዳለ እንዲህ ይላል። እሺ ላምብ በቃ ሲያንብበው ነው እንዴት እንዳልከፈተ ግን እንጃ። እስኪ ዝም በለውና በኋላ ላይ ትሞክረዋል። እሺ እንዲህ ይላል 18 ላይ ማለት ነው። ነገር ግን ወንድ ያላወቁትን ልጃገረዶች ሁሉ ለራሳችሁ አስቀሯቸው ነው የሚለው እና ልጃገረዶች በሚለው ብታስታክሉት ጥሩ ነው። ቅድም አይ ቲንክ ቢላል ትራንስሌት ሲያደርግ የነበረው ባይብል ሀብ ላይ ሂዶ ያንግ ውሜን የሚለው ያንግ የምትለውን ብቻ ነው ወስደህ ስታዩ የነበረው፣ ግን ያንግ ውሜን የሚለው አንድ ላይ እንደሚነበብ ማየት አለብን ማለት ነው እና እዚህ ላይ በደንብ አብራርቶ ነገር ግን ወንድ ያላወቁትን ልጃገረዶች ሁሉ ለራሳቸው አስቀሯቸው ይላል እና ልጃገረድ መሆናቸውን እዚህ ጋር በደንብ ፕሩፍ አድርጎ ያሳየናል ማለት ነው። ሌላው ቪዲዮ ወደ ሌላ ሰው ሄድ እዚሁ ላይ እንቆይና መጽሐፍ ቅዱስን ስናነበው አሁን የተጠቀሱት ጥቅሶች ላይ የተለያዩ ትርጉሞችን አገኘን። ምንድን ነው ማድረግ ያለብን? ማለት የተለያዩ ትርጉም ስትለኝ አንዱ ልጃገረድ ይላል፣ አንዱ ወንድ ነው የማያውቁትን ሴቶች ልጆች ብሎ ያስቀምጧል። አንዱ ያንግ ውሜንስ ልዩነት ሲኖር ወደ መሰረተ ቋንቋ ሄደ። ግን ነጥለህ አትችልም። አንድ አዳም እንደሱ ሳይሆን ወደ መሰረቱ ነው የምንሄደው ወይስ አይደለም? ኦብቪየስሊ ስለዚህ መሰረቱ ላይ እንሄድና ያንግ የምትለዋን ብቻ አውጥተህ ያንግ ብቻ አውጥተህ ልትፈታው ናት። ኦብቪየስሊ እንደዛ ነው የምትፈታው። ያንግ ውሜን የሚለውን አንድ ላይ አያይዘህ ችልድረን ውመን ብሎ እኮ ፈቶታል እኮ ኬጂቪ ላይ። ችልድረን ውሜን ምን ማለት ነው? ይሳቅ አንዴ። ችልድረን ውሜን ምን ማለት ነው? ህጻናት ልጆች። ችልድረን ውሜን የሚባል ነገር ምንድን ነው ይመስላል? ሴት ልጆች ልጅ የሆኑ ማለት ነው። ውሜን ምንድን ነው? ውሜን ምንድን ነው? ሴቶች ማለት ነው። አሁን ገርል ምንድን ነው? ገርል ምንድን ነው? ሴት ብቻ ቋንቋ። ስለዚህ ውሜንና ገርል አንድ ነው። ውሜን አንድ አይነት ናቸው። እኔ አላውቅም ልዩነት ካለው ኦብቪየስሊ ልዩነት አለው። ውሜን ሲባል ሴቶች የደረሱ ሴቶች ሊሆኑ ይችላሉ። ከሲባል ትናንሽ ሴቶች ወይም ደግሞ ባለው ደረጃ ያልሆኑ ሴቶች ያደረሰች ነገር ለምትባል ልዩነቱን አላውቅም ስለ ሌላ ቦታ ምንም አላውቅም ያልኩ አስመሰልከው ነው። ያንግ ውሜን ምን እያለ ነው? ያንግ ሳይሆን ችልድረን ውመን ነው የሚለው። ምን ማለት ነው? ችልድረን ውሜን ማለት አይባልም እኮ ባይዘው። ችልድረን ውሜን ራሱ አይባልም ባይዘው አይባልም። ኦኬ አንተ ከተርጓሚዎቹ ከእንግሊዝኛ ከተርጓሚዎቹ የበለጠ ታውቃለህ ማለት ነው። ከኬጂቪን ከተረጎሙ እንግሊዝኛ ተናጋሪ ልንገርህ፣ ያንግ የሚለውን ቃል ወስደህ ብቻውን ችልድረን ብለህ ይፈታል። ነገር ግን ያንግ የሚለውን ወስጄ አይደለም አዳምጣ አየህ ነው እኮ ቢላል እኮ ሲፈታ እኮ አዳምጥ። ኬጂቪ ላይ እንግሊዝኛ የማያውቁ ተርጓሚዎች ነው የተረጎሙት። ኬጂቪ አንተ ከነሱ የበለጠ እንግሊዝኛ ታውቃለህ። ማሻአላ ከተርጓሚዎቹ አሁን እነሱ ችልድረን ውመን ብለው ተርጉሟል። ከእነሱ በተሻለ ፈን ያውቃል። እስኪ አንተ ችልድረን ውሜን ምን ማለት ይመስላል? ሲዳ አንተ ልጠይቅ። እንደዚያ ብሎ አይባልም አልከኝ እኮ አንተ ከሊቃውንቶች የበለጠ ከነሱ የበለጠ ስለምታውቀው ከነሱ የበለጠ ስለምታውቀው የሀምሳ አራት ላይ ገባና ኬጂቪ ላይ ምን እንደሚል አዲሱ መደበኛ ትርጉም ላይ ኧረ ቆይ ወዴት አንተ ከተርጓሚዎች የበለጠ አዋቂ ሆንክ ሰውዬ። ቶል ዘ ውመን ችልድረን ይላል አይደል?
ምን ማለት ነው? አይ ቆይ እንዲህ ይባላል አይባልም እያልከኝ ነበረ። ምን ማለት ነው? ተውና ይባላል ሴንሱን ማጣት የለብህም። አሁን ለምሳሌ ውመን ችልድረን ሲባል አንተ አይባልም ብለኸኝ አንተ ከነሱ የበለጠ የምታውቅ ንገረኝ እንጂ እኮ አንተ እኮ አሁን ይባላል ወይስ አይባልም? ቆይ ምን አልከኝ አንተ? አሁን ይባላል ወይስ አይባልም? ቆይ መጀመሪያ አይባልም ብለኝ ነበር። ምንድን ነው የሚባለው? ተርጓሚዎቹ አያውቁም ቋንቋ እንግሊዝኛ አያውቁም? አይደለም ይሳቅ ተረጋጋ። አይባልም ብለኝ ነበር። ፈን አንድ ያዳም አይባልም ብለኝ ነበር። ምንድን ነው የማይባል ያልኩህ? ውመን ችልድረን አይባልም ማለት ውመን ችልድረን ማለት ምን ማለት ነው ብዬ ስጠይቅ አይባልም ነው ያልከኝ። አንዴ ይሳቅ በቃ ትቼዋለሁ። ውመን ችልድረን ማለት ምን ማለት ነው? ይሳቅ ባይበልሀብ ላይ ገቡ። ውመን ችልድረን ማለት ነው አይባልም ብሎኝ አሁን እዚሁ አይደለም። ይሳቅ እዚሁ ላይ ቁምና ውሜን ችልድረን ማለት ምን ማለት ነው? አንድ ፍጠው። ምን ማለት ነው? ሴት ህጻናት ምን አይነት ሴት ህጻናት ማለት ምን ማለት ነው? እንግዲህ ሴት ህጻናት ምን ማለት ነው? እዚህ ጋር ምን ለማለት ፈልጉ ይመስላል? አማርኛ ሴት ህጻናት ማለት ሴት ህጻናት ምን ልፍታለህ? አማርኛ ኢንፋንት የሆኑ አንተ እንደምንትለው ኢንፋንት የሆኑ ተረጋጋ። አለማወቅህን አታሳይ። ተረጋጋ። የራሴን ሀሳብ አይደለም አይውረድ። ከፈለገ ችግር የለም። አይደለም እንጂ ከተርጓሚዎቹ በላይ እኔ አውቃለሁ ይባላል እንዴ? ያት እንግሊዘኛ ላይ እንዲህ አይባልም ይለኛል እንዴ? ኦኬ ዳስተምረዋ ሰውየውን እኔ ምን ላድርግ? እኔ የተረጎምኩት አስመሰለው። በጣም አይ ደንግጧል። እኛ ስለዚህ ነገር ስለማናወራው እንጂ ካወራን እኮ የመጽሐፎች ከተገለጠ አብሽሮች። እኛ ግን ያው ማይጠቅም ማይጎዳ ነገር ለጊዜ ስለማናጠፋ ነው። እና ይኸውላችሁ እኛ አይደለም የተረጎምነው ዲፊኒሽን ብሎ ያስቀመጠው ችልድረን ሊትል ዋንስ ኢንፋንትስ ጨቅላ ህጻናት የሆኑ ማለት ነው። ልጆች ሆነ ትንንሽ ጨቅላ የሆኑ ህጻናት ናቸው። ገና በ1 ወር ሊሆን ይችላል የ5 ወር ጨቅላ የሚባለው እንዲህ ይባላል። እንደ መጽሐፉ እኮ ነው እንደዛ ብሎ የተባለ። በነገራችን ላይ እኛ አይደለንም ውመን ችልድረን ብለን የጻፍነው የራስህ የኬጂቪ ትርጉም ነው። እነሱ አያውቁም ካልክ እነሱን ነው ውመን የሚለው። ኦኬ ደረሰች ሴት ነው። ችልድረን ከፊት ከቀደመው ምንድን ነው የሚባለው? እሱን ነው ማየት ያለብን። ችልድረን የሚለው ሲቀድመው ምንድን ነው የሚከተለው? ገብቷቸዋል? በጠቅሉ አረኛ ውመን ጨቅላ ማለት ነው አላልንም። እንደዚህ ነው የሚረዱት። አያችሁ፣ ውመን ማለት ጨቅላ ነው ብለዋል። እኔ እንደዚህ አይነት አይምሮ ይዛችሁ ነው የምትገቡት። እኔ ስላሴ እንዴት እንደሚገባችሁ አላውቅም። ስላሴ እንዴት እንደሚገባችሁ በዚህ አይምሮ እኔ እንጃ። ለዚህ አይሰራም እንዴ? ስላሴን የምትረዱበት ይሄኛው ሲሆን አይሰራም። እኛ የምናወራው ላይ ማይምሯችሁ ሌላ ነው የሚያስበው። አሁን ውመን ማለት ህፃናት ሴት ማለት ነው ብለናል። እንደዚያ ያለ ሰው አለ? እንዲህ ነው የምታስቡት?
እሺ ለማንኛውም ቅድም ወረ ፈልጌ ነበር ስለሚረብሽ እንትን ነው ቀጥሉ። ኢንሻአላህ እኔ ወደ ስርዓት የለውም። በስርዓት ማያወራ ከሆነ ለራሳችሁን አታዳሉ። ለማንኛውም ቀጥሉ። السلام عليكم ورحمة الله وبركاته ላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር ይሳክ። እዛው ላይ ያንግ ቻይልድ ኦፍ ኢንፋንት ይላል። ትንንሽ የጨቅላ ልጅ ማለት ነው። እና ክርስቲያን ሙስሊም ማነው? ታዛቢት ሴት ናት። ታዛቢት እሺ ወገናችን ወይስ እንዴት ነሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወይ ሰላም ወራህመቱላህ። ስሟ ሁሉ አወዛጋቢ ነው። ኪለች የምታወጣው ስም ሁላ እሺ በጣም የምትወዱት ርዕስ አላችሁ ክርስቲያኖች ዛሬ ገቡ። እስኪ በፈጠራችሁ አት ያውቅሻል እንዴ? ኢክራም ነሽ አይደል? ኢክራም የሚል አካውንት ድምጽ አድኗቸው፣ አግቧቸው። ለምንድን ነው ማገቢው? እንት ላይ ለምን ትጽፋላችሁ? ከአገቡም እንዲ ዙፋኑ ከብት ነው። ፈን እናስገባው ካዳመጠን። ኦኬ ግባሽ። የምር ግን እንደቀደሙ ኩረት ወርዳለሁ። ተቀይራሉ። ይታዳመጥ ነበር። ያለው ይሰማል? አዎ ይሰማል። እሺ አሁን 2001ን ትርጉም ክፈትና አሳይልኝ ለሰዎች። እኔ ስለ 2000 ምን አገባኝ? ከበፊቱ ከባይብል ሀብ ነው እያሳየሁ ያለሁት እኮ። ኦኬ ውሜን ችልድረን ማለት ደግሞ እስቲ ጨቅላ ልጅ ህፃን ማለት እንደሆነ ፕሩፍ አድርገው እስቲ። ውሜን ተብሎ ችልድረን ሲባል እያሳየሁ እኮ ነው እንዴ። መጽሐፍን ከፍቼ ነው ያሳየሁ አይደል እንዴ? እኔ ነኝ ህፃን ጨቅላ ብዬ ተረጎምኩት። ግባና ያው ትልቁ ላይ አደርጋለሁ ዲፊኒሽኑን። ውሜን ማለት ምንድን ነው? እስቲ አንዴ አብራራው እስቲ። ውሜን ማለት ነው ውሜን ማለት ሴት ማን ምን አይነት ሴት? ምን አይነት ሴት? ምክንያቱም ህፃናቶችም ሴት ስለሚባሉ ማለት ነው። አንዴ አማርኛው ላይ ሴት ልጆችን ይላል አይደል? ወንድ ማይቁት ሴት ልጆችን ነው የሚለው። አዎ አሳየው እኮ ውሜን ችልድረን ማለት ጨቅላ ህፃን ማለት እንደሆነ አንተ ፕሩፍ አድርገው። ጨቅላ ህፃን ኢንፋንት ተብሎ ነው የተቀመጠው ትርጉም። ኦኬ አንተ እኮ ያያለው እቺ ሀታብ የምትለዋል የኢብራይስጥ ቃል ወይም ደግሞ ያንግ ተብሎ የተገለጸውን ብቻ ወስደህ ነው የፈተው አይደለ? ግን የተባለው ያንግ ውሜን ነው አይደለ? ያንግ ውሜን ወይም ደግሞ ውሜን ችልድረን ተብሎ ነው የተፈታው። ያ ማለት ጨቅላ ልጅ ማለት ከሆነ ፕሩፍ አድርገው። ሲቀጥል እኔ ይልክ ባይብል ሀብ ላይ ሻዳምጥ ባይብል ሀብ ተጠቅማ ታውቅም መሰለኝ። ለእያንዳንዱ ነገር መፍቻ አለው። ገባ? እያንዳንዱን ነገር መፈታበት ስትሮንግ ነበር አለው ፊት ለፊት ላይ ማለት ነው። አዎ ግን ነጥለ አንዷን ቃል አይደለም የምትፈታው። እንደዛ ከሆነ ትርጉሙን ሉዝ ያደርጋል። ውሜን ችልድረን ማለት ቻይልድ ወይም ኢንፋንት ከሚለው ጋር አንድ አይነት ነው ብለህ ከፈታው ይሄ አንተ ችግር ነው። እኔ አይደለሁም የፈታሁት፣ መፍቻ አለው እያልኩ እኮ ነው እንዴ። ባይብላ በእያንዳንዱ አንድ ጥያቄ ልጠይቅህ። ለምሳሌ እንግዲህ መጽሐፍ ቅዱስ በብዙ የቤተክርስቲያን አባቶች ተብራርቷል አይደል? ይሄ ነገር የተነገረው በጣም ለጨቅላ ህፃናት ነው ተብሎ ያብራራ የፈታ አንድ አባት ስጠኝ። ይኸው ሚውት አድርጌ ልጠብቅ። ባይብል ሀብ ነው ከፍቼ እያሳየሁ እኮ ብራዘር። አንተ አማርኛው ጭራሽ ታድሶ ተሻሽሎ መቶ 2001 ባለፈው የታደሰውን
እዚህ ላይ እንዲህ አይልም ትለኛለህ። እስቲ አንዴ አንድ 2001 ነው ትርጉም እስቲ አንዴ አንብበውና አለፈው። 2001 ማለት እኮ ትናንትና የተተረጎመልህ ነው። ገባ? ስህተቱን እያረሙ እያስተካከሉ እያሻሻሉ ተሻሽሎ የመጣውን እኔ ለምንድን ነው የምትሰማ? እሰማለሁ። ለማንኛውም በባይብል ህጻናትን አግቡ፣ በተለይ ኢንፋንት የሆኑ ህጻናትን አግቡ የሚል ነገር የለም። ማራ ታገኝ ባይዘው ብትፈልግም ማለት አንዴ ስማኝም አንዴ ባይብል ሀብን ታውቀዋለህ? ኧረ ተው ታውቀዋለህ? የኔን ትጠይቁኛላችሁ? ተው እንጂ እኮ ንገረና ታውቀዋለህ ወይ? ለምን አንተ እኮ ባይብል ሀብን ሲታክመተ ከዚህ አሁን በቅርብ የታተሙትን ነው የነገር ከለ በተለይ ትርጉም አንድ ትርጉም ብቻ አይደለም። ፈቲ ምን መሰልሽ፣ አሁን ለምሳሌ ስትፈቺ አንድ ላይ ነው እንጂ የሚፈታው የሆነች አንዲቷን ወርድ ይዘሽ ሄደሽ ብቻዋን ፈተሻት ከሆነ ትርጉሙ ነው ያለ። ባይብል ሀብ ላይ ፍታ፣ ባይብል ሀብ ላይ ፍታ። ምን አመጣ ከዚህ አዲሱ ትርጉም ላይ ታዲያ? ያንግ ውሜን ነው እኮ የሚለው ያንግ ውሜን ነው። ቅድም እኮ አውጡታል። ያንግ የሚለውን ፊደል ወርድ ሄዶ ሳየው ምን ሆኖ ተገኘ? ችልድረን ሆኖ ሊፈታ ይችላል፣ ኢንፋንት ሆኖ ሊፈታ ይችላል። ነገር ግን ችልድረን ውሜን ሲባል ጨቅላ ሴት ማለት አይደለም። እንደዛ አይፈታም። የ2001 ላይ እኮ አየነው። የ2001 እኮ ከኢትዮጵያ ውጭ ራሱ የማይታወቅ እትም ነው ይዘህ እያወራኛለ። ይህ ዓለም አቀፍ የክርስቲያን ዌብሳይት ነው። ሰማኛለህ? ይኸው በቃ እኔ ተቀበልኩትሽ። አንዴ እንግዲህ አንተ መቼስ አትመድብልኝ አይደለ? ይህንን ተቀበል ያንን ተቀበል ብላ አትመድብልኝ ያልሽ ከኢትዮጵያ ውጭ የማይታወቅ እትም ነው የ2001 እያልከኛለሁ። ይህ ዓለም አቀፍ እኔ አውቀዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታውቀዋለች፣ እንቀበለዋለን። ስለዚህ ከተቀበል ነው አንተ ያንን ነገር ባትቀበሉም አትሊስት ማዳመጥ አለብን። የኢትዮጵያ ኦርቶዶክስ በየጊዜው አሻሽላ እኛ ስህተታችሁን ስናገኝባችሁ ላለመሸማቀቅ በየጊዜው የምታድሱት ባይብል ነው። ገባረል? እሺ በቃ ማለት ለምን ጊዜው ታገኝ ወይም ቅዱስ የህፃናት የጨቅላ ጋብቻ አታገኝም። እመኔ አረ በቤተ ክርስቲያን የሚዳራሉ። የ3 ዓመት አሳያለሁ ቤተ ክርስቲያን ሲዳር አይፈቅድም። ይኸው መጽሐፍ ቅዱስን እኮ አምጣልኩ እኮ የት አለ ያመጣው? መጽሐፍ ቅዱስ አሳየው እኮ የ2001 ትለኛለህ። አንዴ ከአንተ ውጭ ማንም ክርስቲያን ማያውቀውን መጽሐፍ ይዛት አትሞግተኛ። እኔ ዓለም አቀፍ ዌብሳይት ተው እንጂ ብራዘር፣ እንዴ የትም ሀገር ብትሄድ ክርስቲያኖች እንጂ እንደዛማ አትበል። ምክንያቱም እኔ የምቀበለው መጽሐፍ ቅዱስ አንተ ኢግኖር ልታደርገው አትችልም። በቃ ከጠቀስኩኝ አንተ ባትቀበለው አትሊስት ማዳመጥ አለብን። ይኸውልህ ልጃገረድ የማይለውን 2001 ላይ ልጃገረድ ብላ አነበብከው። የሌለው ያልተጻፈውን ማለት ውሜን ችልድረን ማለት እንደዛ ነው የሚፈታው። ምክንያቱም ውሜን ተብሎ ጨቅላ የለም። ውሜን ተብሎ ጨቅላ የለም። ልጃገረድ የሚል የለውም ሰውዬው። እንደ ዕብራይስጡ ላይ ልጃገረድ የሚል አለው የለውም? አንተ እስቲ ውሜን ተብሎ ጨቅላ ህፃን አምጣልኝ እስቲ። ውሜን ተብሎ የተገለጸ ጨቅላ ህፃን አምጣት። አታምጥ። አንዴ አማርኛው ላይ ሴት ልጆችን አረል የሚለው ህፃናት ሴት ልጆች አይባሉም እንዴ? ሰውዬው ይባላሉ። ነገር ግን ሴት ልጅ እኮ ሲባል ህፃናትም ይባላሉ። ትላልቅ ሴቶችም እኮ ሴት ልጅ ሊባሉ ይችላሉ። ለምሳሌ 30 ውስጥ ያሉ 25 ውስጥ ያሉ 20 ውስጥ ያሉ እኮ ሴት ልጅ ሊባሉ ይችላሉ። እኔ ደግሞ ምንድነው ያሳየው ባይብል ሀብ ላይ ገባሁና እነዛ የተባሉት ሴት ልጆች ጨቅላ ህፃን እንደሆኑ ገና ኢንፋንትስ ገና ጨቅላ ነው አይልም። ውሜን ችልድረን ማለት እኮ ልጃገረድ መሆኑን የ2001 ትርጉም ላይ እኮ አሳይቻለሁ። እኔ ነኝ እንደዚህ ብዬ የፈታሁት። ትሰማለህ? እኔ የራሴን ትርጉም ነው ያሳየው። አንዴ ልግባና እንግዲህ አየነው እኮ ውሜን የሚለውን ትተህ ያንግ ብትል ሴንስ የለውም። ውሜን ምን ማለት ነው? እስቲ አንተ ገርልና ውሜንን ቼክ አድርጎ እስቲ። ለምሳሌ ገርል ምንድን ነው? ውሜን ምንድን ነው? መቼ ነው የምንጠቀመው? ገርልም ሴት ነው፣ ወሜንም ሴት ነው። ሰው ግን ምክንያቱም ግን ኦብቪየስ የሆነ የትርጉም ልዩነት ግን አለው። ገርል የሚባሉት በጣም ትናንሽ የሆኑ ሴቶች ናቸው። ብዙ ልጅ የሆኑ ሴቶች ለምሳሌ 5 6 እንደዛ የሆኑ ሴቶች ብዙ ጊዜ ገርል ይባላል። እነዛን ውሜን አትላቸው። ትልቁም ትንሹም ይባላል አይባልም። ውሜን አሁን ለምሳሌ የ5 እና የ6 ዓመት ልጅ ውሜን አይባልም። ቼክ ማድረግ ትችላለህ። አይባልም። አንዴ ልክፈትና እስቲ አንተ ለምሳሌ አሁን አንተ ሲያሳይ የ5 እና የ6 ዓመት ልጅ ውሜን ይባላል የሚል ነገር አሳይ።
በተለይ ደግሞ አንተ ቅድም ፎቶ ላይ ስታሳየት የነበረችው ልጅ አለች አይደለ? እሺ በጣም ፈልፈለዋ። እስቲ እሷ ውሜን ትባላለች ብላ አሳይኝ እስቲ። ለምሳሌ ማስረጃ ተረጋጋሽ አንዴ። እኔ ምልክ ቢሉ አዲሱ መደበኛውን ትርጉም ፕሮቴስታንቶች አይደል የሚቀበሉት? ፈን ኦርቶዶክስ ሆነው እንዴት ነው የሚቀበለው? አይ ፈቲ የሚታተሙ በአንድ እንትን ተስማምቶ እኮ ነው የሚያሳትሙት። ይህ ምንም ጣጣ የለውም። ጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው መጽሐፍ ነው። ፕሮቴስታንት ኖ ይህን አይቀበሉም። አዲሱን ትርጉም አይቀበሉም። ብዙ ጭማሪ ያለው አይቀበሉ። እኔ ምንም የሚመለከተኝ ነገር የለም። እኔ ይቀበለዋል። ፈን የሚቀበለው ኦርቶዶክሶች አይቀበሉም። ቢላል የቅድሙ ቪዲዮ ብታሳይኝ በጣም ደስ ይለኛል። ጨምር ነበር። የቅድሙን ቪዲዮዎች ደግሞ ብታሳይኝ በጣም ደስ ይለኛል። ይሄ ህጻናቶች እንትን ሲሉ ምናምን በጣም የሚያሳዝን ቪዲዮ፣ በቃ አንጀት የሚበላ ቪዲዮ ስታሳይ ነበር እና እሱ ቪዲዮ አንዴ ደግመህ አሳየኝና እስቲ እናወራበት እሱ ላይ። ያው በቃ እኔ አይደለም እንደዚህ እየተረጎምኩት ያው እነዚህ ኢንፋንት ገና ጨቅላ የሆኑ ህጻናት ልጆች ናቸው፣ ትንንሽዬ ማለት ነው እኮ። ቢላል አሁን እኮ ውሜን የሚለውን የት ታደርገው? ውሜንን የት ታደርገው አንተ? እሺ ያን ግን እንዲህ ብለህ ፈታው። እኔ ነኝ እንደዚህ የተረጎምኩለት። ትክክል ነው ትርጉሙ። ይኸው እነዚህ ናቸው ህፃን ልጆች ጨቅላዎች። አረ ቢላል ፕሊስ እንደው ቢያንስ እንኳን ከዚህ ተማር። አሁን እኮ እያወራን እኮ ነው አይደለ? ስህተትን ማረም እኮ ትችላለህ። ባይዘው ያን ያህል አይጠበቅብም። ከተሳሳትክ በቃ ተሳስቻለሁ ብትልም እኮ ምንም እንትን የሚል ነገር የለም። መረጃ ከፍቶ ይታል ብለህ ትሞክታለህ። አንዴ ሚስ አድርጌያለሁ። እኔ ዓለም አቀፍ የክርስቲያን ዌብሳይት ከፍቼ ነው እያሳየሁ ያለሁት። ዓለም አቀፍ ትርጉም። አንተ ከኢትዮጵያ ውጭ ማይታወቅ መጽሐፍ ይዘህ ተሞግተኛል። ለዛውም ትላንት የተተረጎመ ምን አገባኝ እኔ። ያው ሙሉ ክርስቲያን ራሱ ማይቀበል ኢትዮጵያ ራሱ ማይቀበሉት ብዙ አሉ። ገባ? የ2001 እትም በየጊዜው አሻሽለ ሰው ጥያቄ ሲፈጥርበት ሲያበዛበት ራሱን አሻሽሎ የመጣ ማለት ነው። እስቲ ውሜንን ፍታልኝ። ልክ ያን ግን እንደፈታው ውሜንን ፍታው። ሴት ነው በቃ ሴት ማለት ነው። ኦኬ። ስለዚህ የ5 እና የ6 ዓመት ልጅ ውሜን ይባላል ወይስ ቅድም ፎቶ ላይ ያሳያት ልጅ ውሜን ትባላለች? ውሜን ሴትም ይባላሉ ገርልም ይባላሉ። ሁለቱም ሴት ነው። ቅድም ፎቶ ላይ ያሳየ ልጅ ውሜን ትባላለች ይባላሉ። ውሜን ማለት ሴት ማለት ነው። ስለዚህ ህጻናት በጣም እንደዚህ አይነት ጨቅላ ህጻናትም ውሜን ይባላሉ ማለት ነው። ይባላሉ ሴት ማለት ነው። ጾታቸው ሴት ከሆነ ይባላሉ። አይ በቃ ቢላል ይሄ እንግሊዘኛውን ወይ ይሄውና ሌላ ጊዜ እናወራለን። በቃ ቢሉ ሰንገል ለማንኛውም ይኸው ባይብላ ሀበን ይኸው አረፈት በእግዚአብሔር እንዴ እኔ ሲጀምር ምን ሌላ ነገር ላይ እኮ ገብቼ አላወራም። ይሄኛውን አንድ ባንተ ቤትነት የማይፈቅደውን መጽሐፍ ነው የምታነበው ሲጀምር። ኦኬ ቢሉ አንድ ስትወለድ በታሪክ አታውቅም። አረፈን ወላሂ ይደብራል፣ የምር ይደብራል። በታሪክ በታሪክ በመጽሐፍ ቅዱስ ጨቅላ ህጻናቶችን አግቡ የሚል ነገር በታሪክ አታውቅም። ከፍቶ እያሳይክ አንተ አሁን በቅርብ የታተመ ውሜን ችልድረን ምን ማለት ነው? እንዴ ውሜን ችልድረን ማለት ነው? እኔ አላውቅም። በቃ ካላወቅሽ ዝም ማለት ነው ያለብሽ። ህጻናት ሴቶች እንዲ ከሆነ ደግሞ ዝም በይና ቢላል ያወራል። አንዴ ውሜን ችልድረን ማለት ህጻናት ሴቶች ማለት ነው። ኦኬ። ስለዚህ ውሜን ይባላሉ ጨቅላ ህጻናት ማለት ጾታን ነው የሚገልጸው። ራዘር ሴት ማለት ነው አይደለም። እንደዛ ከሆነማ ገርልም ቃልም ጾታን ነው የሚገልጸው። እሺ ሁለቱም ጾታን ይገልጻሉ። ላሳይ በቃ ለምንድን ነው አልሰማም ካልከኝ እዚሁ ላሳይ። ምን አይነት ኤጅ ላይ እኔ ምልክ ሴት ልጅ ማለትም አሁን አንድ ህጻን ልጅ ስትወለድ ሴት ስትሆን ሴት ነው የተወለደችዋል እንደሚባለው እንጂ ህጻን ተወለደች ይባላል። አዎ ግን ሴት ሲባል እንግዲህ ሁሉም ሴቶች እንግዲህ ሴት በሚለው መጠሪያ ይጠራሉ። ግን እነዛን ጨቅላ ህጻናትም ሴት ትያለሽ፣ ትላልቆቹንም ሴት ትያለሽ አይደለ? ግን ውሜን የሚለው ቃል በእንግሊዘኛ እንደዚህ አይነት ጨቅላ ለሆኑ ህጻናት እንጠቀመዋለን። ይህም ቢላል እንግዲህ አላወቁም እንጠቀማለን። ይኸው ባይብል ሀብል አስቀምጦታል እንደዛ ብሎ
ባይብል ሀብ ላይ እንደዛ ብሎ አስቀምጦታል። አሳይክ እኮ አሳይክ ውሜን የሚለውን አሳይክ እኮ ተርጉሙ ከአንተ ተመልሰህ እኮ ወይ አንተ ልጅ አንቺ ተይ እሱ ይቀጥል አይሻልም? አሁን እኮ በጣም አሪፍ ሴት ልጆች አይደለም እኮ አይባልም። አዎ ሴት ልጆች አይደለም የሚለው ሴት ልጆች አይደለም ህጻናት ሴት ልጆች አይደለም ብያለሁ እኮ። ሴት ልጆችማ ሴት ልጆች ናቸው። ነገር ግን አንተ ፎቶ ላይ ያሳያትን አይነት ጨቅላ ልጅ ግን ውሜን አትባልም እንዴ? ይህ እኮ እንግሊዝኛ እኮ ነው፣ ፒውር እንግሊዝኛ። ቆይ የቀደሙ ያሳዩ ሴት ልጅ አይደለች አትባልም? አይደለማ ቢላል። ይሄ ተው እንጂ ፖለቲካማ አትስራ እንዴ። ሴትማ ትባላለች፣ ነገር ግን ውሜን አትባልም። ጨረስኩኝ በቃ። ያው ሴት ልጆች ናቸው። ቅድም በፎቶ ያሳዩ እኔ መች ወንድ ናቸው ብያለሁ? እኔ ወንድ ናቸው ብያለሁ ቢላል ብያለሁ። አንዴ የቀደሞቹ ህጻናት ሴት ልጆች ይባላሉ አይደለም? አሁን ለምሳሌ ይባላሉ። እኔ ወንድ ናቸው ብያለሁ። አንዴ የሆነ ሴት ልጅ ሆስፒታል ገባችና ልትወልድ ምን ወለደች ይባላል? ሴት ልጅ ወለደች ይባላል። አለ ኤግዛክትሊ ትክክል። አዎ ግን ያቺ ሴት ልጅ ግን እንግዲህ ፈቲም ሴት ትባላለች፣ ያቺ ዛሬ የተወለደችው ሴትም ሴት ትባላለች አይደለም? ነገር ግን ውሜን የሚለውን ቃል የምንጠቀመው እንደዛ አይነት ጨቅላ ለሆኑ ህጻናት አይደለም። በቃ ይህን እንደ ትምህርት ውሰደው። ካልተቀበልከው ችግር የለውም። እንደዚህ አይነት ጨቅላ ሴቶች ውሜን አይባሉ። በቃ ላለን አንዴ አንተ እኮ ገና እየሞገት ከኛለው ትላንትና በኔ እድሜ ተተረጎመ መጽሐፍ ይዘህ እንዲህ ይላል አይልም ትለኛለህ። እሺ ቢላል በቃ እሺ አመሰግናለሁ። ለማንኛውም የቅድሙን ቪዲዮ ማሳየት ከቻልክ እሱ ላይ እናውራ፣ ካልሆነ በቃ ልውረድ ጊዜ ከምገል። መጽሐፍ ቅዱስ አሁን ለምሳሌ መጽሐፍ ቅዱስ በየጊዜው ራሱን ለምንድን ነው የሚያሻሽለው? ከሌላ አካል ጥያቄ የሚነሳበትን እሱን ነው የምትደብቁት። ገባ አይደል? ኧረ አይደለም ቢላል እንዴ ተው እንጂ እንደዛማ አይደለም። እንደዛ ነው። እሺ በዛ ነው ታዳይሉም። ግን አሁን ስለመሸ አንድ ጥቅስ ለሳይ አንድ ተረሳይ በየጊዜው ለምን እንደምቀያየሩት በየጊዜው እኮ ትክክለኛ መጽሐፍ ካስከ አታሻሽልም። ሰው ጥያቄ ሲያነሳብህ ያንን ጥያቄ እየደበቅ እያሻሻልክ ትገባለህ። በቃ እሺ እኔ አሁን ርዕሱን ሊሰፋ ስለማልፈልግ ሌላ ቀን እናውራበታለን። እዚህ ላይ እሺ የ2000 ያሳየት ከቻልክ ቪዲዮን አሳይ። እሺ ከዛ በፊት እንዴት እንደምቀይሩ በጣም የሚራራቅ ትርጉም እንደምሰጠው ላሳየህ። ኤፌሶን 1:3 እኔ አሁን ርዕስ አይደለም ቢላል እሱ አይደል በጣም ይኸውልህ እየሰረስክ እየቀነስክ የምታመጣው ለዚህ ነው። አረ ቢላል ጣጣ የለውም፣ የምሬ ነው። ቃል ይገባለሁ። ሌላ ቀን በደንብ እናወራበታለን። አንተ ተሰርዟል ተደልዟል ያልከውን ጥቅስ በደንብ እናወራበታለን። አሁን ግን ስለመሸ ቪዲዮውን አሳየኝና ልውረድ። በቃ በሰላም አይሻልም? እንዴ በቪዲዮ ልትከራከረው ባልሆነ አፈቲ ያይኔው ቅድም ትንሽ ሳቀን ደስ ስለነበር እንዴው እንዘን አብረን። በነገራችን ላይ የቪዲዮ የምትጠቀሙት እናንተ ናችሁ እንጂ እኔ ማስረጃ ሆኖኝም አይደለም። እኔ ከመጽሐፉ ነው ያሳየው። ቪዲዮንም ጨምርላለሁ ከፈለክ። ነገራችን ላይ መጽሐፍ ቅዱስ በየዓመቱ የሚታደሰው የሚባለው እኔም ሆነ ቦታ አይቼው የሚገርማችሁ አሁን ቅርብ ሰዓት ያሳተሙት መጽሐፍ ከላይ መጽሐፍ ቅዱስ ሲልና ውስጡ ግን የበፊቱ መጽሐፍ ቅዱሳቸው መጽሐፍ ቅዱስ የሚላለው ከላይ ከመጀመሪያ ከገጹ አናት ላይ አሁን የሚያሳትሙ መጽሐፍ ቅዱስ ግን ውስጥ ላይ ያሉ ገጾች ላይ መጽሐፍ ቅዱስ አይልም። በጣም ዲፈረንት ራሱ አለው። በቃ እሱ ሌላ ቀን እናወራበታለን፣ ችግር የለውም። አሁን ቪዲዮን ያሳየውና እንዘን እስቲ አብረን። መጽሐፍ ቅዱስ ተበርዟል። አረ ቢላል ፕሊዝ ሌላ ቀን እናወራበታለን። እንደዚህ ተናገርኩ እንጂ ብዙዎቹ የቤተ ክርስቲያናችን ሊቃውንትና መምህራን ይሄ መጽሐፍ ቅዱስ ያውቁታል። ለምንድን ነው የማይታረመው? የምንናገረው እኔ በአደባባይ ወጥቼ ለመናገር ፍላጎቱም ምኞቱም የለኝም። ፕሮቴስታንቶች ይህን የመጽሐፍ ቅዱስ ማህበርን መጽሐፍ ቅዱስ ተሳሳች ነው እያሉ ስለሆነ ተሳሳች አይደለም የምንለው ገና ጻፊ ልክ ሲጽፈው ያቺ የጻፋ ጽሁፍ
እሷ ናት ነው እያለን ያለው። እሷ የለችም ማለት አሁን ማንም ጋር የለችም። እሷ ያው እንግዲህ እዚህ ጋር አንድ መርዶ አለኝ። መርዶ ምንድን ነው? እንደምታውቁት የማርቆስ ወንጌል ምዕራፍ 16 የሚያቆመው ቁጥር 8 ላይ ነው። ከቁጥር 9 እስከ ቁጥር 20 ድረስ በቀደሙት ማኑስክሪፕት ላይ የለም። መጽሐፍ ቅዱስ ተበርዟል፣ ተረጅቷል። አረ ቢላል እንዴ ያለ ርዕስ ሌላ ቀን ብናወራበት አይሻልም? የምር ልክ ነው፣ ልክ ነው። እንዳንተ አካሄድ ልክ ነው። አሁን አንተ ያንተ ፖሊስ እንኳን አካሄድ ስርዓት ግን አይደለም። የምር ስርዓት እንዴ ምን አደረግን? ምን አደረግን? አንተ የአሁኑን ይዘመታ እኮ ነበር ስትከራከር የነበረው። ኤኒዌይስ አሁን ቪዲዮ ያኛው ቪዲዮ ክፈትለት። ቤተክርስቲያን በልጅነት ስድራችሁ የነበረው ከዛ አለቀኛ ጨርሳ። ያን ግን ስታሳዩኝ መጽሐፍ ቅዱሳዊ ማስረጃ ይዛችሁ እንዳትረሱ። እኔ ደግሞ አመጣለሁ እና እኔ ደግሞ የህፃናትን ጋብቻ በእስልምና አመጣለሁ። ችግር የለውም። ቀጥል፣ አሳያለሁ። ችግር የለውም፣ አመጣለህ። ለዛውም ሱና መሆኑን አሳያለሁ። እንደ አዲስ ጽፈው ከሆነ ህፃናትን ማግባት ሱና ነው የሚል ቁርአን ላይ ካለ ይዛለ ችግር የለውም። ጨምሩለት። ርዕስ ነብዩ ያደረጉት ነገር ሱና ነው አይደል? ፈን አይደል? ምን ወዴት ልትሄድ ነው? ቆይ እንድሪስ ቆይ ችግር የለም፣ ትቀጥል። ቆይ ችግር የለም። ኖ አይቻልም። እንድሪስ እንዳተነሳሚት እንድሪስ እንዳተነሳሚት አጀንዳ እያስቀየረ ነው። አጀንዳ እያስቀየረ ነው። አትሉናችሁ ነኛ ሰዎች አይደል? እኔ ህፃናትን ጋብቻ ከእናንተ ከዚሁ አውጣለሁ፣ እናንተ ከመጽሐፍ ቅዱስ ታወጣላችሁ። እሺ ፈን አሁን ወደ ቪዲዮ እንሂድ። የምን ጥቅስ ነው? ምኑን ከምን አገናኝ? አሁን አንተ ባይብል ሀብ ላይ ሲሰጥክ እምቢ ብለህ መጥተህ አሁን ቪዲዮ አሳየን ብለህ ደግሞ ጥቅስ ጠይቃለህ። አንድ ሰው ቪዲዮ ሲሰራ ጥቅስ ጠቅሶ ነው። ኦኬ አሁን አንተ በቤተክርስቲያን የነበረ እንትን ነው። ቆማችሁ ያላችሁ ወላጆች ምንድን ነው የሚሰማችሁ? 3 ዓመት የ2 ዓመት ልጅ ልታገባ ነው ማለት ነው። ክርስትና ያነሷት ቀን ልድራት ነው ማለት ነው። ጋብቻ 3 ዓመት ልጅ ልታገባ ነው ማለት ነው። ክርስትና ያነሷት ቀን ልድራት ነው ማለት ነው። ጋብቻ 3 ዓመት ያሙማችሁ ትድራላችሁ። ቢላል አንዴ ፖዝ እያረክ እናውራ። ፖዝ እያረክ በመሀል ኖ ለምን ቀጥል። ቪዲዮ ቢላል እውነት ለመናገር አሁን ያሳየኝ ነገር በጣም የሚያሸማቅቅ የሚያሳፍር ነገር ነው። ይህን ድርጊት ያደረጉ ሰዎች በህግም መቀጣት አለባቸው። ምክንያቱም እንዴት እንግዲህ ያልደረሰች ልጅ ናት። እንግዲህ እንደምታዩት ምንም ያልደረሰች ልጅ ናት። እቺ ልጅ መዳር ማጋባት አንደኛ መጽሐፍ ቅዱሳዊ መሰረት የሌለው ነገር ነው። በጣም የሚያሳፍር ነገር ነው እያሳየኝ ያለው። እስቲ እኔ ሰው ቤተክርስቲያን ሄደክ ታውግዛለህ። ፈን ቤተክርስቲያን ታውግዛለህ። መጽሐፍ ቅዱሳዊ መሰረት የሌለው ነገር በሙሉ ነው እኮ ቤተክርስቲያን እናውግዝ። እኛ ምን ታረኛ ምን እናድርግ እንዴ? ኦኬ አሁን የሚወገዙት ፈቲሻ ይኸው አንድ ፈቲ በጣም ጥሩ ሀሳብ ነው ያነሳሽው። እዚህ ጋር የሚወገዙት ይህን ድርጊት ያደረጉ ሰዎች ናቸው። ቤተክርስቲያን ሳትሆን ይህን ድርጊት ያደረጉ ሰዎች ይወገዛሉ። መታሰር መወገዝ ማለት አንድ አዳምጥ። እሺ አንተ ተሰልከውን አዳምጥ። መጽሐፍ ላይ እንኳን የ3 ዓመት የ1 ወር እንደሚቻል አሳያለሁ። በቃ ሚት አድርግሽ። እሺ ዓመት የ2 ዓመት ልጅ ልታገባ ነው ማለት ነው። ክርስትና ያነሷት ቀን ልድራት ነው ማለት ነው። ጋብቻ 3 ዓመት ያልሞላት ልጅ ቆማችሁ ትድራላችሁ። በጣም አሳፋሪ ነገር ነው የምታሳየኝ። የምር እንደዚህ ስህተት ነው። ወላጆች ምንድን ነው የሚሰማቸው? የ3 ዓመት ህፃን ኢትዮጵያ ውስጥ ትዳር ህግ የለም፣ ስርዓት የለም፣ ነውር የለም፣ አባት የለም። በቅረንስ አባት የቤተክርስቲያን ሼኮች ፓስተሮች ትልቅ ስህተት ነው። ቢላል አንዴ እንትን አድርገው ፖዝ አድርገውና ቆማችሁ ትመለከታላችሁ። ቪዲዮ አለፈ በቃ ዲና አይመለከተኝም ብላችሁ አለፋችሁ። ነገር ስህተት ነው አይደለም? ሴታችሁ አይመጣም ጓዳችሁ። ይሄ ነገር እየተስፋፋ ከመጣ ተመለከቱ። ቢላል ስህተት ነው ወይስ አይደለም? ይሄ ነገር ሰውየው ሚት አድርገህ እንዲህ ለምንድን ነው እንዳወርድ የምታደርገው? አይ ስህተት ነው አይደለም እየመለስክልኝ በዛው እናወራ ፍትህ እንጠይቃለን። ይሄ ነገር ትክክል ነው ወይስ አይደለም? መልሶ ምን ችግር የለውም እኮ ሰውዬ። ኧረ እናዳምጥ። ዛሬ የምር ጤነኛ ነህ? ዛሬ አይደለም ያዳምጥ። አዎ ሰምተነዋል እኮ አሁንም ደግመን እየሰማ ነው። እሱ ቤት ከአይሻ ያያይዘው ፈልጎ ነው። ወይ ጉድ! ትክክል ነው ወይስ አይደለም? በቲ ንገሪኛል። እኔ ድጋሚ ስለ እስልምና የሚያነሳ አወርዳለሁ። ይኸውልህ አንዴ እናዳምጥና ከዛ አስተያየት እንሰጥበታለን እኮ። ትክክል ነው ወይስ አይደለም? አንዴ ይቺ መልሽልኝና እናዳምጥ። አይደለም ካላስ ተናጋ ብቻ ትክክል አይደለም።
አንዴ ድጋሚ ሚት ካነሳ ታች ነው ማድረግ ቪዲዮ እስኪያልቅ ድረስ ጠብቅ። አዎ አሁን መጽሐፍ ቅዱሳዊ ቢዚ ዘን ነው አሳይኝ። ለብሳ ተሸፋፍና ዛንጥላ ይዛ ዳረቻቸው። እቺ ዛሬ ይሄ መዳር እኮ ማዕከላቸው ላይ ብዙ ሰዎች አሉ። የ3 ዓመት ህፃን ለ12 ዓመት ልጅ ዳራችሁ ህግ አለ። ኢትዮጵያ ውስጥ ሴቶችና ምናምን ጉዳዮች አላችሁ። ኢትዮጵያ ውስጥ ሰውነት እንደው የሴቶች ምናምን ተውት። እንደው እዛ አካባቢ ወንዶች ሳላችሁ ወንዶች ኖርማል ወንዶች አሁን እኮ እኔ የማይገባኝ ማለት ነው ቤተክርስቲያን ውስጥ ቄሶች እያገቡ ቢሉ ሚዩት ነክ። እሺ ቆይ ቤተክርስቲያን ውስጥ አንድ ቄስ እኮ ያገባ እኮ ቤተክርስቲያን ይፈቅዳልኝ ነው ብሎ እኮ ያገባ ቪዲዮ ነበር። እሱን ቪዲዮ ማን አካውንት ውስጥ ነበር ያየሁት? ቆይ ቄሱ የሳላ ቪዲዮ ስር ላይ ራሱ ብዙ አሉ። ህግና ስርዓት የምታወጣላችሁ እኮ ቤተክርስቲያናት አይደለም እንደ መጽሐፍ ቅዱሳዊ አይደለም ምናምን ይላል። ኦርቶዶክስ ከሆነ እኮ ቤተክርስቲያን ከመጽሐፍ ቅዱስ ትቀድማለች እያሉ ትላልቅ ቄሶቻቸው እያወሩ ነው ወጥተው። ስለዚህ ቤተክርስቲያን ከመጽሐፍ ቅዱስ ትቀድማለች። ስለዚህ ቤተክርስቲያናት መጥና እያንዳንዱን ነገር የምትሰጠውና የሚቀበለው እሱ። ሲቀጥል ደግሞ አይሻ ህፃናት የሚል ኃይል ቃል ያመጣል። ህፃናት የሚል አንድ ነገር የለም ሀዲሱ ላይ ከአይሻ ጋር ለማያያዝ ከሆነ ማለት ነው የሚጋጋጠው ወገናችን። አለበለዚያ ግን ቤተክርስቲያን ራሷ ናት ህግና ስርዓት መጥና የምትሰጠው መጽሐፍን ማለት ነው። 4 ወንጌል 40 ምናምን ከነበረ ወንጌል 4ቱን መጥና ስትሰጠው አሜን ብሎ ተቀብሎ ሲያበቃ ከዛ ደግሞ እዚህ መጥቶ መጽሐፍ ቅዱሳዊ አይደለም መጽሐፍ ቅዱስ ስለጋብቻ ህግና ስርዓት አወራም ሲጀምር ቤተክርስቲያናት መጥና እያንዳንዱን ነገር የምታወጣው ማለት ነው። ታድሶ ነው ያ ታድሶ ያው እኮ ነው ታድሶ በነገራችን ላይ ትንሽ ኦርቶዶክስ ዞር ያለ ሁለት ሺህ ትሙር ይቀበላል የሆነ ከኦርቶዶክስ ላይ ያለ ነገር ነው እንትን የሚለው የሳላህ ቪዲዮ አለክ ቢሉ እኔ ደግሞ ትርፍ ስልክ አጠገብ የለም ልክ ነበር። ይሄ ራሱ በቂ መረጃ ነው። ፈት ይሄ አለ አይደለ ሳላህ ቻናል ላይ የተለቀቀው አሁን በዚህ ዘመን ራሱ ይኸው እነዚህ ህፃናት ለምሳሌ እነዚህ ህፃናት ቄስ እያገቡ እኮ ነው ቄሶቹ እያገቧቸው ነው። ለምን አይሆንም ማለት ትንሽ ተለቅ ካሉ ለቄስ አይሆኑም ያለ እያንዳንዱ እንደውም ድንግልናቸውን ያጣሉ። ስለዚህ እኔ ማግባት ያለብኝ በህፃንነት ከነ ክብሯ ነው እያለ ያወራ ነበር ይሄኛው ሰውዬ በድፍረት ማለት ነው። ህፃናት ትምህርቷ እንትን አድርጎ ሳይወዱ ነው እኮ ወዶ ቢያገቡ እኮ ልጆቹ ችግር የለውም ፈቅደው ምናምን ቢያገቡ ችግር የለውም። ቢያንስ ሳይፈልጉ በግዳጅ ምንም የማያውቁ ልጆችን እየዳሩ ነው ያሉት። አይሻ እኮ ህፃን ነበረችም ትልቅ ሴት ነበረች። እንደገና ደግሞ ከነቢያችን ጋር ደስተኛ እንደሆነች ነው የገለጸችው። እነዚህ ህፃናት ግን እያለቀሱ ነው። እዛው የዛሬ 1500 የሆነን ታሪኳን ትታወራለህ እንዴ? አሁን በዚህ ዘመን በእኛ ክፍለ ዘመን ይሄ ነገር እየተከሰተ ነው። ቄሶቹ እየዳሩ እየተጋቡ ነው ያሉት። ራሳቸው ቄስና ዲያቆናት እያገቡ ነው። ተራ ምእመን እኮ አይደለም ያገባው ተራ ምእመን አይደለም። በነገራችን ህዝቡን የሚመራ ህዝቡ ዘንድ ተሰሚነት ያላቸው እናታችን አይሻ ረሱልን ከማግባቷ በፊት ለሌላ ወንድ ጮኛ ተሰጣ ነበርኩ። ወደ እስልምና እንሄድም እንዴ? ረሱን አለቀም ዛሬ ካፊር ነበር ያጫት። እንደው ያኔ እኮ እንትን ከካፊር መጋባት አልተከለከለም ነበር። ልክ ነው ወንድም። ደግሞ ባንዳችሁ ወይ ታርጋችሁ ታዳምጣላችሁ። አው ክፈተው፣ ይሄንን ቪዲዮ ክፈተው። ሰው እኔ ዲቁና ሙያ ነው በጭስ ማገለግል ለግድ ቢያንስ ተምሮ የጨረሰ ሰው ሳይሆን በትምህርት ላይ ያለ ሰው እድሜው ገፋ ካለ በኋላ ገብቶ ትምህርት ቤት በኋላ ትምህርቱን እስከሚጨርስ በጣም ይተላለፋል። ወይም ወንድ ሳውቅ አይቀመጥም እስከዚያ ድረስ ያለ ሰው። ምክንያቱም ተምሮ የጨረሰ ሰው እኔ ገደቡ ለቄስ አይሆንም። እኛ በገጠሪቷ ጊዜ ፈረንጅ ምናምን መጣ ሲባል በቃ እድለኛ ልጅ ምናምን ይቻል ነው እንትን ሲል ነበር።
በቄስ ማገለግል ያው ግን የተጓዳኝ ስራ የግብርና ስራ አዲስ በቃሉ 18 11 ዓመት ተኩል ልጅ ነበርኩ በሰዓቱ። እሑድ ሌሊት ቤተክርስቲያን መሄድ ተባለ። እንደተለመደው መስሎኝ ሄድኩት። ከዛን እዛ ነፍስ ምናምን የምትምለው እንደዚህ በይ እንደዛ በይ። እኔ ግን የሆነ ደግሞ ተስፋ ነበር መማር እንዳለብኝ ራሴን ሰምነዋለሁ ሁልጊዜ እና በዛም ውስጥ እኔ ራሱ አንድ ቀን እማራለሁ ማለት ራእይ ያለኝ በቃ ሁልጊዜ እና ትምህርት ቤት ማጠገብ ነበር አጋጣሚ ተሰርቶ እንዲህ ያለኝ ብዙ ለምኝ ማግባት አፈልግም ትምህርቴን መጀመር እፈልጋለሁ። ተንገላትቼ ቀር ይደበደኛል እንጂ ማለት ነው። ግብረ ስጋ ግንኙነት ሲባል አላውቅም። እኔ እዛ ጊዜ እንዴት እንደሆነ አላውቅም። እሱ ያ 7 ዓመት ሰው 16 ዓመት ነው እንዴ ማለት ግን የዛ ጊዜ እንዴት ነው አላውቅም። ትዳር ሲባል እኔ ልብስ እናለብስሻለሁ እና ወሰዱ ይገበያ አት ማሰጠረብለሳ ወላ ተበስ እና ተቀመጥኩኝ። ሀላሀር ምሸት ወደዚያ ስናድ ፈረስ ነው። ፈረስ አጎልኝም አዝሎ ነው የወሰዱኝ። ልትራስን ሲደበድበኝ ሲለኝ አማቴቱ ደግሞ ምን አበሽ አብረሽ መጠኝ ስትለኝ እየተነሳው በቦታው በዳሪ ሙሱ በጣም ተጫጉሎም እንዲሁም ወጥቼ ሲመጣ ጊዜ ጠፍቼ ጀነዋል። ከመጀመሪያ ቀን ጀምሮ ያው እኔ ደስተኛ አይደለሁም። ማላውቅም እዚያ ደስተኛ አይደለሁም። ያው ሳለቅስ ነው የሰነበት ማለት ነው። እናት አባቴ ጠፍቼ ስሄድ ደግሞ አንቺ ምን አባሽ ያው ተቀመጭ እንጂ የጋለሞታ ልጅ ወይም የቁመው ቀር ልጅ ብለሽ የምታሰድቢኝ ምን አባሽ ነው እያሉ እያባረሩ ሲሰድኝ እናት ሴት ልጅ ነኝ አስተምራታለሁ ጥራት ዛሬ ሰው ሁላ ሲደር ሲጎራርስ እጅ ለሽ ተይዞ ሲሄድ በጣም ቀናለሁ። የኔውስ ቀይት ይበቃል። ታውቃላችሁ ይሄን ሁሉ ስቃይና ህመም የሚችሉት ጋለሞታ ላለመባል እኮ ነው። እዚህ ድሜ ያሳዝንም ባላ ተገዶ እኮ ነው። ኮሜንት ላይ ምን እያሉ ነው? እስኪ ቄስ አረገ ማለት ሃይማኖት ፈቀደ ማለት አይደለም። እንደውም ቄሱ ተገባሽ መጽሐፍ 3 ዓመት አገባሽ ቅዱስ ጨቅላ ጉላን እንዲጨቅላዎቹን ለራሳቸው አርጉ አለው። ለማን እነዚህ ገና ህጻናትን ለራሳቸው አርጉ ልክ ነው። ዳይፐር የሚያደርጉ ዳይፐር ያለቀቁ ሴቶችን አግባቸው ይላል። እንግዲህ በዚህ በላይ እንደውም ቤተ ክርስቲያኗ ትሻለች እንጂ እኮ ዘሁልቁ ላይ ያሉት ሴቶች እኮ በአረብኛው ላይ አጥፋል ብሎ ነው ያስቀምጣቸው። አጥፋል ማለት ህፃን ማለት ነው። ህፃናት በጣም ህፃናት ማለት ነው። ከ7 ዓመት በታች ያለ ነው አጥፋል የሚባለው። ስለዚህ አጥፋል ብሎ የሚያስቀምጠው የአረብኛው መጽሐፍ ቅዱስ ማለት ነው። ለዛ እኮ ነው ድንግል የሆኑትን ለራሳቸው አስቀሩ ስል በእድሜያቸው ነበር ማለት ነው አይቶ የሚያስቀሩት እንጂ መቼስ እንደዚህ በፊዚካል የሚለይ ነገር አይደለም። ስለዚህ እድሜ በጣም ህፃናት የሆኑትን ለራሳቸው አስቀሩ ነው ያለው እግዚአብሔር ማለት ነው በትዕዛዙ መሰረት። ስለዚህ እነሱ ህፃናትን ለራሳቸው ወሰዱ። እነዛ ትላልቅ ወታደሮች አስበዋል። አሁን የ5 ወር ህፃን ወስዶ ምንድን ነው የሚያደርጉት? ያሳድጓታል። ብዙ ሰው ይመጣል ብዬ ነበር። የሚወዱ ርዕስ ዛሬ ቀሩ እኮ ማለት ዝራ ይሉ። አይ ግን ብዙዎቹን እኮ አስክደናል እኮ ብዙዎቹ የሚለጥሩ አይደለም። በአንድ ቀን እኔ ጠዋት ላይ እኮ እኔ ቤት ከፍቼ ነበር። የሆነ ሊብራ ቤት ላይ ተከፍቶ ሲወራ አናድድና ቅድም አንተ ስታወራ ነበር እናንተ ሀዩ ቤት እዛ የገባሁት ገብቼም ትንሽ ደቂቃ ነው ወዲያው ወጣሁ። የምር ግን ይሄን ርዕስ ይዘን ልግባ ይሄን ሳምንት
አልፈታቸው አንድ ሳምንት አደም ሀይሚ ተኝታለች። እኛ እኮ መሰረታዊ ነገር ላይ ስለምናተኩር ነው እንጂ እነሱ የሚያነሱትን ነገር ወርደን እናንሳ ብንል እኮ ቲክቶክ ለራሱ አይቀምጡም። በነገራችን ላይ ስለ ታች ሰፈር ስለ እንደዚህ አይነት ነገር ምናምን ብናወራ ስለ ነቢያት ስብዕና ነቢያት እንዴት ነበሩ፣ ምን አይነት ስብዕና ነበራቸው ምናምን የሚለውን ነገር ብናወራ ኖሮ እዚህ ጋር አይቀመጡም ነበር። ግን እኛ መሰረታዊ ነገር ላይ ብዙ ጊዜ ስለምናተኩር ነው መጀመሪያ አምላክን ማወቅ ይቀድማል በሚለው ላይ ስለምናወራ ነው እንጂ የህፃናት ጋብቻ እግዚአብሔር በግልጽ ነው የፈቀደው። አጥፋል ብሎ እንግዲህ ህፃናት ማለት በጣም ትናንሽዬ ማለት ነው። ይሄ ዘኍልቍ ላይ እግዚአብሔር ነው የእግዚአብሔር ትእዛዝ ነው። ሙሴ እኮ ተቆጥቶ ነው ወታደሮቹ ይዟቸው የመጡትን ትላልቅ ሴቶችን ግደሉና እነዛን ህፃናቶችን አስቀሩ ለራሳችሁ ብሎ ያለው ማለት ነው። ስለዚህ ሙሴ ደግሞ ታላቅ የእግዚአብሔር ነብይና እግዚአብሔር ደግሞ እንደሱ ያለ የለም ብሎ ከሰማይ የሚወርድ ነው። በነገር ሙሴ ከተነካ ከሰማይ ይወርዳል እግዚአብሔር። ስለዚህ ይሄ ታላቅ ነብይ ከእግዚአብሔር በተቀበለውን ትእዛዝ ህፃናት ልጆችን ለራሳችሁ አስቀሩ፣ ትላልቆችን ወንድን የሚያውቁትን በመኝታ ወንድን የሚያውቁትን ጨርሳችሁ ግደሉ ሲል መቼስ ዝም ብሎ እንደዚህ አይደለም የሚለዩት ህፃናት ስለሆኑ ነው እነዛ ድንግል የተባሉት ህፃናት ልጆች ማለት ነው። አዎ ቅድም ራሱ ይህን ነገር እስካሁን ሳታወሩ ምናምን አለችኝ። የሆነ ቤት ላይ ገብቼ እንደዚህ አይነት ነገር ላይ ያው ሙስሊሞች ቤት ካያችሁ ብዙ ጊዜ በቃ አንድ አምላክ ማን ነው፣ ስላሴ ምንድን ነው፣ ኢየሱስ ምንድን ነው፣ ማን ነው፣ ኬት ነው የሚለውን ነው የምናወራው። ክርስቲያኖች ቤት አንድ ቀን ስለመልኮት አይወሩም። ጥቅስ ይዘው ይዞራሉ። አይሻ በዚህ ዓመት ተገባች፣ እንዲህ ሆነ፣ በዚህ ገባ፣ በዚህ ወጣ። ሁሌ ስንት ምስት ነው የምታገቡት? 4 ምስት ለምን ታገባላችሁ? እኛ ስንት አምላክ ለምን ታመልካላችሁ ስናላቸው እነሱ ደግሞ ስለምስት ያወራሉ። 3 አምላክ አታምልኩ ስንላቸው 4 ምስት አግቡ ይላሉ። ይቻላል ወይ አይቻልም ሲባል እዛ ላይ ደግሞ እንደውም እጥፍ ድርብ ሆኖ አለ። ቢሉ ይሄን ቪዲዮ አውርደከዋል? የአሁኑ ቪዲዮ አዎ አለ፣ ቴሌግራም ላይ ተልኮልኝ ነው አለ። ያኛውም እኔም ቴሌግራም ላይ አለኝ። ይሄ 3 አመት ያጠፉት ራሱ እና ሲጀመር እኛ አንድ ዛሬ ዋልንበት እንጂ እንደዚህ አይነት ርዕስ እኛ አንውልም። ምንም አይጠቅምም፣ ምንም ሰው ወደ ድህነትም አያመጣም። እናንተ ግን ሰው ልጆቻችሁ እንዳይሰልሙባችሁ ብቻ ይህን በቃ እስልምና እንዲህ ነው ለማለት አንድ ቀን አምላካቸውን ራሱ አታስረዱ። ሁሌ ከወገብ በታች ነው የምታወሩት፣ ሁሌ ማለት ነው። ቤታችሁ ላይ ቢኬድ አንድ ቀን ጥያቄ ጠይቁ ብላችሁ ራሱ አታውቁ። እንዲሆነ በዚህ ገባ በዚህ ወጣ ምናምን። ሙስሊም ቤት መታችሁ የምትጠይቁት ከዚህ ራሱ አይወጣም።